ሰላምና ጤና በያላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን አጫጭር ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። አብራችሁን ቆዩ። በአማራ ክልል ሶስተኛ ዓመቱን እየደፈነ የሚገኘው ግጭት አሁንም ተጠናክሮ የቀጠለ ሲሆን እጃቸውን ለመንግስት የሚሰጡ የታጠቁ አካላት መኖራቸው እየተነገረ ይገኛል። በሰሜኑ ክፍል ያንዣበበው የጦርነት ጥላ ግለቱ እንደቀጠለ ይገኛል። በወልቃይት ጠገዴ ሰቲት ሁመራ የሰሞኑ የህወሓት ወታደራዊ እንቅስቃሴና ትንኮሳን ተከትሎ በዛሬው ዕለትም የተቃውሞ ሰልፍ ተካሂዷል። እምቢ ለዳግም ጦርነት የጥፋት ኃይሉ እኩይ ዓላማ በኢትዮጵያ ፍርስራሽ ላይ የትግራይ ሪፐብሊክ መገንባት ነው የሚሉ መፈክሮች በሰልፉ ላይ ተከናውነዋል። የህወሓት ኃይሎችም ራያ አላማጣ፣ ሙጃና ሌሎች አካባቢዎችም እንደያዙ የተሰማ ሲሆን መከላከያ ሰራዊት ቆቦ አካባቢ እንደሰፈረ መሆኑ ታውቋል። የህወሓት ወረራን በመሸሽ የተፈናቀሉ ነዋሪዎች ለከፍተኛ ስደትና እንግልት መዳረጋቸውም እየተሰማ ይገኛል። ይህ በእንዲህ እንዳለ የፋኖ ታጣቂዎች በወልቃይት ጥቃት መክፈታቸው ተሰምቷል። ታጣቂዎቹ በወልቃይት ጠገዴ እንባ ተጋዳ ላይ በተባለ ቀበሌ ጥቃት መክፈታቸውን ምንጮች ተናግረዋል። ጥቃቱ ፋኖና ህወሓት ወልቃይትን ተባብረው ለማጥቃት መወሰናቸውን ያረጋገጠ ነው የሚል አስተያየት ተሰጥቶበታል። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር ከፌዴራል ኃይሎች ጋር የተካሄደው ግጭት ሊፈጠር የማይገባ ነበር ብሏል። የትግራይ ክልል ጊዜያዊ አስተዳደር ከሰሞኑ በፌዴራል መንግስትና በትግራይ ኃይሎች መካከል የተካሄደው ግጭት ሊፈጠር የማይገባ ነበር አለ። በግጭቱ ምክንያትም የተቋረጠው የኢትዮጵያ አየር መንገድ በረራም ዳግም እንዲጀምር ለፌዴራል መንግስት ጥያቄ ማቅረቡን አስታውቋል። በሌተናንት ጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ይህን ያለው ወቅታዊ ጉዳዮችን አስመልክቶ እሁድ ጥር 24 ቀን 2018 ዓ.ም ባወጣው መግለጫ ነው። የትግራይ ኃይሎችና የሀገር መከላከያ ሰራዊት ካለፈው ሳምንት መጀመሪያ አንስቶ ግጭት ውስጥ ገብተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት መጨረሻ ያወጣው መግለጫ እንደሚያመለክተው ግጭቱ የተቀሰቀሰው በትግራይ በአማራና አፋር ክልሎች በሚገኙ አዋሳኝ አካባቢዎች ላይ ነው። የትግራይና አማራ ክልሎችም የሚወዛገቡበት ጸለምት የሚገኝ ማይዳጉሻ፣ ማይጫራና ሌሎች ስፍራዎች በከባድ መሳሪያ የታጀበ ውጊያ መታየቱን ሪፖርቶች አመልክተዋል። አርብ ሌሊትና ቅዳሜ ንጋት ላይ ዳግም ማዕከላዊ ትግራይ ዞን የሚገኝ ሁለት ከተሞችና አንድ ወረዳ ላይ በተፈጸመ የድሮን ጥቃትም አንድ ሰው ሲገደል አንድ ሰው ደግሞ እንደቆሰለ የክልሉ መንግስት አስታውቋል። እስካሁን ድረስም ግጭቱን በተመለከተ ከፌዴራል መንግስት በኩል በይፋ የተነገረ ነገር የለም። የትግራይ ጊዜያዊ አስተዳደር በበኩሉ እሁድ ምሽት ባወጣው መግለጫ አዲሱ ግጭት የትግራይ ጥያቄ ዘላቂ መፍትሄ ባለማግኘቱ ምክንያት የተከሰተ እንደሆነ ገልጿል። ጊዜያዊ አስተዳደሩ ዘላቂ መፍትሄም በሚል የጠቀሰው ተፈናቃዮችና የትግራይ ክልል ወሰን መከበር ጉዳይ ነው። በትግራይ ዘላቂ አስተማማኝ ሰላም ለማረጋገጥ የሚቻለው ተፈናቃዮች ወገኖች ዋስትናቸው ተጠብቆ ወደ ቀያቸው ሲመለሱና በትግራይ ህገ መንግስታዊ ወሰን ሲከበር መሆኑን ጊዜያዊ አስተዳደሩ ያምናል ብሏል። እነዚህ ጉዳዮች ላይ መሰረታዊና ብቸኛ ጥያቄዎች መሆናቸውን የገለጸው ጊዜያዊ አስተዳደሩ ድንገተኛ ግጭቶች መነሻ ሊሆኑ እንደሚችሉም በመግለጫው አስፍሯል። ጊዜያዊ አስተዳደሩ እነዚህ ጥያቄዎች በሰላማዊና ፖለቲካዊ መንገድ መፈታት እንደሚችሉና ሊፈቱ እንደሚገባ በጽኑ እንደሚያምን አስታውቋል። በሰላማዊና ፖለቲካዊ መንገድ መፈታት እንደሚችሉና ሊፈቱ እንደሚገባ በጽኑ እንደሚያምንም አስታውቋል። ከዚህ ውጭ ያለው መንገድ ዘላቂና አስተማማኝ ሰላም ሊያረጋግጥ እንደማይችል በመግለጫው የጠቀሰው ጊዜያዊ አስተዳደሩ ካለፈው ሳምንት አንስቶ የተቀሳቀሰው ግጭትም መሰረታዊ የትግራይ ጥያቄ ዘላቂ መፍትሄ ባለማግኘቱ ምክንያት የተከሰተና ሊፈጠር የማይገባው ነበር ብሏል። ሰሞነኛው ግጭት ትክክል በምን ምክንያት እንደተነሳ እስካሁን ግልጽ አይደለም። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ቅዳሜ ምሽት በትግራይ ቴሌቪዥን በተላለፈ ቃለ መጠይቅ ላይ ግጭት የተነሳው የትግራይ ኃይሎች ወደ ጸለምት አካባቢ ለመግባት በሚንቀሳቀሱበት ወቅት እንደሆነ ተናግረዋል። ወደ ላይኛው ጸለምቲና በትንሹ ወደ ታችኛው ጸለምቲ ማንወድ ለማድረግ የተወሰነ ኃይል እንዲሻገር ተወስኗል ሲሉ ታጣቂዎቹ እንቅስቃሴ በጊዜያዊነት አስተዳደሩ ውሳኔ የተከናወነ እንደሆነ ጠቁመዋል። እንደታደሰው ገለጻ እነዚህ ውሳኔ የተደረሰበት አንድ ምክንያት ከተፈናቃዮች አለመመለስ ጋር የሚገናኝ እንደሆነ ገልጸዋል። ተፈናቃዮችን ለመመለስ በሚደረገው ጥረት ጊዜያዊ አስተዳደሩ የማግለል ሁኔታ እንዳለ በማንሳት የወቀሱት ፕሬዝዳንቱ የመመለስ እቅድ አፈጻጸም ሙሉ በሙሉ ጊዜያዊ አስተዳደሩ ወደ ጎን በመተው እየተንቀሳቀሰ ነው። ይህ እንዲስተካከልም ስንጠይቅ ቆይተናል ብለዋል። ጸለምት አካባቢ ሊፈርስ የሚገባው ህገወጥ አስተዳደር እየተጠናከረ በመሄዱ ምክንያት ተደናቅፏል ያሉትን የማንነት አደጋም በምክንያት ጠቅሰዋል። በአካባቢው ያለው ትምህርት ስርዓት ተቀይሮም ተማሪዎች በአማርኛ ቋንቋ እንዲማሩ ተደርገዋል ሲሉም አክለዋል። የትግራይ ኃይሎች በጸለምት አካባቢ እንዲንቀሳቀሱ የተደረገውም ይህ ጉዳይ ዳግም አጀንዳ ሆኖ እንዲነሳ ለማድረግ እንጂ የውጊያ እንቅስቃሴ አልነበረም ሲሉ እርምጃውን ተከላክለዋል። ይህ እንቅስቃሴ በሚደረግበት ጊዜ ግን ያልታሰበ ግጭት አጋጥሟል ያሉ ፕሬዝዳንቱ ወደ ሙሉ ጦርነት የገባ ይመስልን የድሮን ጥቃት መፈጸሙን በማንሳት የፌዴራል መንግስት ወቅሰዋል። ከሰሞኑ እየተፈጸመ ያለ የድሮን ጥቃትና ወደ ሙሉ ጦርነት ለመሸጋገር የሚደረጉ ዝግጅቶች ተገቢ አይደሉም ሲሉም ተችተዋል። በፌዴራል መንግስትና በትግራይ ኃይሎች መካከል ግጭት መነሳቱን ተከትሎም የኢትዮጵያ አየር መንገድ ወደ ክልሉ የሚያደርጋቸውን በረራዎች ከሐሙስ ዕለት አንስቶ አቋርጧል። ከ5 ቀናት ያስቆጠረው በረራ መቋረጡን ዛሬ ሰኞ መቀጠሉን ቢቢሲ አረጋግጧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ይህ የበረራ መቋረጥ ወደ አዲስ አበባ ሊያደርጉት የነበረውን ጉዞ ማስተጓጎሉን በቃለ መጠይቁ ገልጸዋል።
ሰሞነኛው ግጭትና ሌሎች ጉዳዮችን በተመለከተ ከፌዴራል መንግስት ጋር ለመወያየት ቀጠሮ እንደነበራቸው የገለጹት ፕሬዝዳንቱም በረራው በመቋረጡ ምክንያት ወደ አዲስ አበባ መጓዝ እንዳልቻሉ አስረድተዋል። በረራውን የሚመለስ ከሆነ ውይይቱን ለማድረግ እንደሚጓዙም ጠቁመዋል። ፕሬዝዳንቱ ታደሰ ልዩነታችንን እያጠበብን ያለውን ችግር መፍታት አለብን፣ ወደ ጦርነት መግባት ፍላጎት የለንም፣ ጥያቄዎቻችንን በፕሪቶሪያ ስምምነት በኩል እንፈታቸዋለን ሲሉም በቃለ መጠይቁ ተናግረዋል። ፕሬዝዳንቱ የሚመሩት ጊዜያዊ አስተዳደሩ ባወጣው መግለጫም አሁንም በፕሪቶሪያ ስምምነት መሰረት ዘላቂና አስተማማኝ ሰላም ለማረጋገጥ ዘላቂ መፍትሄ እውን ለማድረግ ቁርጠኛ መሆኑን አረጋግጧል። ጊዜያዊ አስተዳደሩ ተፈናቃዮችን የመመለስ፣ የትግራይን ህገ መንግስታዊ ወሰን የማክበር ጉዳይ እንዲሁም ዘላቂ ሰላም እንዲሰፍን በሰላማዊ መንገድና በፖለቲካዊ መንገድ ለመታገል ያለበትን ግዴታ እንደሚወጣ ገልጿል። ከተቋረጠ ዛሬ 5ኛ ቀኑን የያዘው ወደ ክልሉ የሚደረገው የኢትዮጵያ አየር መንገድ በረራ በድጋሚ እንዲጀመር ለፌዴራል መንግስት ጥያቄ መቅረቡን አስታውሰዋል። ህዝቡ በፋይናንስ ስርዓቱ አምኖ ያስቀመጠውን ገንዘብ በባንኮች ካለው የጥሬ ገንዘብ እጥረት የተነሳ የተፈጠረውን ችግር እንዲፈታም መጠየቁን ጊዜያዊ አስተዳደሩ በመግለጫው ጠቅሷል። እንዲሁም በወር ከወር ለመሻገር የሚቸገረው የመንግስት ሰራተኛ መደበኛ ደሞዙን በወቅቱ የሚያገኝበት ሁኔታ እንዲመቻች የፌዴራል መንግስትን ጠይቆ አዎንታዊ ምላሽ እየጠበቀ ይገኛል ብለዋል። ወደሚቀጥለው መረጃችን ስናልፍ ፖሊስ በእንጦጦ ፓርክ የውጭ ሀገር ዜጎችን ሊዘርፉ የነበሩ ተጠርጣሪዎችን በቁጥጥር ስር መዋሉን ገለጸ። የአዲስ አበባ ከተማ አስተዳደር ልዩ ትኩረት ከተሰጣቸውና ፓርኮች መካከል አንዱ በሆነው እንጦጦ ፓርክ አካባቢ የውጭ ሀገር ዜጎችን ሊዘርፉ የነበሩ 3 ግለሰቦችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል። ፖሊስ ባወጣው የጥንቃቄ መልእክት እንደገለጸው ተጠርጣሪዎቹ የተያዙት ጥር 23 ቀን 2018 ዓ.ም በሽሮ ሜዳ ጉዝቋን በኩል ወደ እንጦጦ ፓርክ ሲገቡ የነበሩ የሆላንድ ዜጎችን ለመዝረፍ ሲሞክሩ በተደረገባቸው ክትትል ነው። ፖሊስ ግለሰቦችን በቁጥጥር ስር ያዋላቸው ሲሆን በአሁኑ ወቅት ምርመራ እየተካሄደባቸው እንደሚገኝ ጠቁሟል። በምርመራው ወቅትም ከታሰሩ ግለሰቦች መካከል አንዱ የሐሰት የመከላከያ ሰራዊት መታወቂያ ይዞ መገኘቱን የገለጸው ፖሊስ ሌሎች የሁለት ተጠርጣሪዎች ማንነትን እያጣራ መሆኑን ገልጸዋል። ተጠርጣሪዎቹ ከፖሊስ ለማምለጥ ሲሮጡና ሲዘሉ ጉዳት እንደደረሰባቸውም በመግለጫው ተመልክቷል። እንጦጦ ፓርክ የቱሪስት መዳረሻም የከተማ ነዋሪዎች መዝናኛና ስፖርታዊ እንቅስቃሴ የሚደረግበት ስፍራ መሆኑን የጠቀሰው ፖሊስ አንዳንድ ወንጀሎች ጎብኚዎችና ስፖርተኞች በመምሰል እንዲሁም በአሳቻ ቦታዎች በመደበቅ ወንጀል እንደሚፈጸሙ ከህብረተሰቡ ጥቆማ ሲደርሰው እንደቆየ ገልጿል። ህብረተሰቡ መሰል አጠራጣሪ እንቅስቃሴዎችን በመከታተል ለጸጥታ አካላት ትብብር እንዲያደርግ፣ አካባቢውን እንዲጠብቅምና ወንጀልን በጋራ እንዲከላከል ፖሊስ አሳስቧል። ይህ በእንዲህ እንዳለ የአፍሪካ የመጀመሪያ ሰው አልባ ፖሊስ ጣቢያ በአዲስ አበባ ተከፍቷል። በአዲስ አበባ ቦሌ ክፍለ ከተማ ለአገልግሎት ዝግጁ የሆነው የአፍሪካ የመጀመሪያው እንደሆነ የተነገረለት ሰው አልባ ወይም ዘመናዊ ፖሊስ ጣቢያ ስማርት ፖሊስ ስቴሽን የሆነ የኢትዮጵያ ፌዴራል ፖሊስ ቴክኖሎጂ ማስፋፊያ መመሪያ ኃላፊ ኮማንደር ደምስ ይልማ ተናግረዋል። ኮማንደሩ እንደገለጹት ይህ ዘመናዊ ጣቢያ ከዚህ ቀደም ከነበረው አሰራር በተለየ መልኩ ተገልጋዮችን በአካል ፖሊስን ሳያገኙ በዲጂታል መንገድ በዋናው ማዕከል ከሚገኙ የፖሊስ ኦፊሰሮች ጋር በቪዲዮና በድምጽ በመገናኘት ጉዳያቸውን የሚያስፈጽሙበት ነው። ምንም እንኳን ወንጀልን ለመከላከል የሰው ኃይል አስፈላጊ ቢሆንም ይህ ቴክኖሎጂ አንድ ግለሰብ ወንጀል ሲፈጸምበት በፍጥነት ሪፖርት በማድረግና በጂፒኤስ እንዲሁም በካሜራ የታገዘ መረጃ ለፓትሮል ፖሊስ ማስተላለፍ ወንጀለኞችን በፍጥነት ለመያዝ ከፍተኛ አስተዋጽኦ እንዳለው ተገልጿል። አገልግሎቱም ለሁሉም ተደራሽ እንዲሆን ታስቦም በአማርኛ፣ ኦሮምኛ፣ ትግርኛ፣ ሶማሊኛ፣ እንግሊዝኛና በሌሎች ቋንቋዎች እንደሚሰጥ ተገልጿል። ጣቢያው ከኢትዮጵያ ፌዴራል ፖሊስ መተግበሪያ ኢኤፍ አፕ ጋር በመቀናጀት በስማርት ስልኮች ላይ ያለውን አገልግሎት እዛው በሚገኙ ማሽኖች ማግኘት እንደሚቻል ተጠቅሷል። ይህ ስማርት ጣቢያ ከወንጀል ሪፖርት ባሻገር የተለያዩ ክፍያዎችን ጨምሮ እስከ 46 የሚደርሱ የመንግስት አገልግሎቶችን መስጠት የሚችል ሲሆን ቴክኖሎጂው የሰው ንክኪን በመቀነስ ሙስና ለመከላከልና መልካም አስተዳደር ለማስፈን አማራጭ የሌለው ጉዳይ መሆኑ ተጠቁሟል። በቦሌ ድልድይ አካባቢ የሙከራ ፕሮጀክት ሆኖ የተጀመረው ይህ አገልግሎት ውጤታማነቱ ታይቶ እንደ መርካቶና መገናኛ ባሉ ወንጀልና የህዝብ እንቅስቃሴ በሚበዛባቸው አካባቢዎች በስፋት እንደሚተገበር ኮማንደር ደምስ ገልጸዋል። ክቡራትና ክቡራን የቻናል ቤተሰቦች በሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታዎች በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።